ሰላም እንደምን አላችሁ? ሰላም ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም በምልጃ በጸሎቷ በቃል ኪዳኗ እየጠበቀችኝ እዚች ሰዓት ደርሻለሁ። እንግዲህ ዛሬ በዚህ ቪዲዮ በጣም ጠቃሚ የሆኑ መረጃዎችን ወደ እናንተ የማደርስላችሁ ሲሆን አባታችን አባ ገብረ ኪዳንና መምህር ተስፋዬ መታረቃቸውንና ሌሎችንም ጠቃሚ መረጃዎችን ይዤላችሁ መጥቻለሁ። እናንተም ቪዲዮውን እስከ መጨረሻው በማየት ሐሳብ አስተያየታችሁን ስጡበት። የኔንም ሐሳብ መጨረሻ ላይ የምነግራችሁ ይሆናል። ወደ ቪዲዮ የማቀርብላችሁ ቪዲዮዎች የቤተ ክርስቲያን አገልጋዮች እንዲሁም ደግሞ መንፈሳዊ ቦታ ላይ የነበሩ ሰዎች ባጠፉት ጥፋትና በተፈጠረው ነገር የሚሰጡት መልስ ነው። የሚሰጡት መልስ ብዙ ነው። በእርግጥ ይሄ ነው ማለት እኔም ይከብደኛል፣ መናገር ሊከብደኝ ይችላል። ግን እስቲ ለስለስ ባለ ቋንቋ እናውራ ብዬ ነው። አባታችን አባ ገብረ ኪዳንን በምናገርበት ሰዓት የሚደነፉ ሰዎች እንዳሉ ሁሉ አባታችን ግን እኔን እንደማይጠሉኝ ነው ያየሁት። ለምን ልጃቸው ነኝ። የተሰማኝን ነገር ስናገር እሳቸውም የተሰማቸውን ነገር ሲናገሩ እንተራረማለን። ሰውም በመካከል ይመረምራል ማለት ነው። ግን ሰው አጫፋሪው መሀል ላይ ያለ አጫፋሪ በጣም የሚገርም ነው። በአካል ተገናኝተን ዛሬ እንዲህ ነበረ እና ትልቁ ጉዳይ ምንድነው? አባታችን እናንተ እንደምትጠሉኝ አይጠሉኝም፣ እናንተ እንደምትጠሉኝ እኔን አይጠሉኝም ብዬ ነው ያልኳቸው። አዎ እኔው ይሁት እሳቸው ጋር ሄጄ ብዬ በሞባይል ነው ያሳየኋቸው። ይሁት ብዬ እሳቸው ጋር ሄጄ መስቀል ስሳለም በረከታቸው እንደምቀበል ጠልቻቸው እንዳልሆነ ግን ከተናገሩት ንግግር ውስጥ ፍሬ ነገር እንደምናገኝና እኛን የሚደግፍ ሀሳቦች እንዳሉ እንዲሁም ደግሞ እንደ አባትነታቸው ጠርተው መምከር፣ ማስተማር፣ መወያየት እንዳለባቸው ነው የተናገርኩት ብዬ በዚህ ተማምነን ይቅርታ ጠይቀው ነው የተለያየ ነው። በእውነት ይቅርታ ጠይቀው አይ እኛ እንደዚህ ሊያውም ሌላ ቪዲዮ ነው ያሳየኋቸው። በጣም ብዙ ቪዲዮ ያልገመቱት የራሳቸው የሚያውቋቸው ሰዎች ማለት ነው። የሚያውቋቸው ሰዎች የሚሰሩትን ስራ ያሳየኋቸው በስልክ እና በጣም ነው ያዘንኩት። በማሳየት የማልፈልገውን ቪዲዮ ነው እንዲያዩ ያደረኩት። አዝነዋል፣ በጣም አንገታቸውን ደፍተዋል፣ ነቅንቀዋል ራሳቸው። እንዲህ አይነት ነገሮችን ባካችሁን በስልካችሁ አትያዙ። ስልክ ቢሰረቅስ መምህር ሌባ ቢወስደው ወሳሉኝ አይወስደውም። ስልኬን ቢወስደውም አያገኘውም። በፍጹም ሊያገኘው አይችልም። ቆልፍልፍልፍልፍ አድርጌዋለሁ በፓስወርድ በምን ግን ደግሞ ይሄን ስልክ ዛሬ ነው ይዤ ወጣሁት አልኩት። አብሯቸው ያለውን የሚጠይቀኝን ሰውዬ መጣሁ ብዬ አይደል ቪዲዮን ያመጣሁላችሁ? አዎ ይኸው ለአንተ ነው ያመጣሁት። ጠብቀኝ ብዬ ለእነሱ ማስረጃ እንዲሆን 15 ደቂቃ ጠብቀኝ ብዬ 15 ደቂቃ ተሳፍሬ መጥቼ ቢሮ ድረስ መጥቼ ያንን ቪዲዮ ወስጄ ነው ያሳየኋቸው። ጠዋት ማለት ነው 3 ሰዓት ላይ እና በዚህ ልክ የሚፈታተኑ ወንድሞች ቢመጡም እነዚህ ወንድሞች ግን ትምህርታችንን ገብተው ባለማዳመጣቸው የመጣባቸው ውርደት ነው። ታቆኛላችሁ? አይኛ የምናውቀው በዩቲዩብ ላይ ስለመንፈስ ስታስተምር ነው። ይሄን ሁሉ ህዝብ ስታቆታላችሁ ብዬ ሴሚሲ ሚካኤል የቆረበውን ህዝብ አሳየዋቸውና ይሄን ትምህርት ተምረን ለቁርባን ነው በቃ ነው። አይበቃህም አልኩት። እሺ በቃ ይቅርታ አለኝ። አይበቃም? ይሄን ትምህርት ተምረን ለቅዱስ ቁርባን ከበቃ ነው አይበቃም? የሚፈለገው እሱ ነው። በቃ ትምህርቱ እዚህ ድረስ ካደረሰን በቃ ሰረገላው ማድረሻው ጤነኛ ነው ማለት ነው። ማድረሻው ሰረገላው። እሺ እንግዲህ ቪዲዮ ያያችሁትን ይመስላል። እኔ በበኩሌ በጣም ነው ደስ ያለኝ አባቶቻችን ስለታረቁልኝ፣ በሐሳብ ስለተግባቡልኝ። ሌላው ደግሞ ከዚህ በፊት አንድን መንፈሳዊ ሰው ቄሱ መነኩሴው ብንለው ይጎዳል ወይስ ይጠቀማል የሚለውንና ከመንፈሳዊ ህይወታችን እንድናቋርጥ የሚያደርጉን ወሳኝ ምክንያቶችን ከዚህ በፊት ቪዲዮ ሰርቼላችኋለሁ። ገብታችሁ በማየት ተጠቀሙባቸው። በጣም ጠቃሚ ሲሆኑ ሰው ለምን ሊያያቸው እንዳልቻለ አልገባኝም። እየገባችሁ ሐሳብ አስተያየት ስጡበት። እስከ መጨረሻው ተከታትላችሁ ስለቆያችሁ በጣም አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ሁኑ። እግዚአብሔር ከሁላችን ጋር ይሁን።